ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የእንግሊዝ ፕሪሚየር ሊግ የሁለተኛ ሳምንት መርሃ ግብር ከነገ ጀምሮ መደረጋቸውን ይቀጥላሉ። ሊቨርፑሎችም የሲዝኑን የመጀመሪያ የሜዳ ጨዋታቸውን ከኖቲንግሃም ፎረስት ጋር ቅዳሜ 8 ሰዓት ተኩል ላይ የሚያደርጉ ይሆናል። ከዛ ጨዋታ በፊትም አንዶኒ ኢራኦላ ከጋዜጠኞች ጋር ቆይታ አድርገው ነበረ። በዚህ ቆይታቸውም ለተጠየቁት ጥያቄዎች የተለያዩ ምላሾችን የተለያዩ አስተያየቶችን ሰጥቷል። ይህንንም አስተያየትና ምላሽ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንደተከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም በብራድሊ ባርኮላና በአዳዲስ ፈራሚዎች ዙሪያ ነበረ አስተያየታቸውን የሰጡት። በሰጡትም አስተያየት ሁላችሁም እንደምታውቁት የማጥቃት ክፍሉ ላይ ተጫዋቾችን ለማስፈረም ጥረት እያደረግን ነው የምንገኘው። ቢሆንም በዚህ ሰዓት ግን የኛ ስላልሆነ ተጫዋች ማውራት አልችልም። ነገር ግን ደግሞ ቡድኑን ለማጠናከር ጥሩ ተጫዋቾችን ለማምጣት እንደዚሁም የክንፉን ቦታንም ለመሙላትም ጥረት እያደረገን እንገኛለን። ምክንያቱም ቡድናችን ውስጥ የተጫዋች ቁጥርም ያንሳል፣ በጣም ጥልቀት የለውም ቡድናችንና ይህንን ጥልቀት ለመሙላት ጥረት እያደረግን ነው የምንገኘው። እናም በቅርቡም ጥሩ ዜናም እንሰማለን ብለን ተስፋ እናደርጋለን። እስካሁን ድረስ ግን ወደኛ ቡድን የተቀላቀለ ምንም ተጫዋች የለም። ስለዚህ በዛ ዙሪያ ማውራት አልችልም የሚል አስተያየትን ሰጥቷል። በኮዲ ጋክፖ ዙሪያ በሰጠው አስተያየት ኮዲ ጋክፖ ከዓለም ዋንጫ ከተመለሰ በኋላ ከእረፍት ከተመለሰ በኋላ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። ይህንን ደግሞ በወዳጅነት ጨዋታዎች ላይ እንደዚሁም በፕሪሚየር ሊግ የመጀመሪያ ጨዋታ ላይ በደንብ መመልከት ችለናል። ትክክለኛና ጥሩ የሆነ አስተሳሰብ ያለው ተጫዋች ነው እና በዚህ ብቃቱም በሊቨርፑል ቤት እናቆየዋለን ብለን ተስፋ እናደርጋለን። ነገር ግን ደግሞ የዝውውር መስኮቱ አሁንም ክፍት ነው እና በቡድናችን ውስጥ እንግዲህ 30 ተጫዋቾችን ይዤ መቆየት አልችልም። ስለዚህ በዚህ በቀሩት ቀናቶች ውስጥ ምንም ነገር ሊፈጠር ይችላል እና በየትኛውም ተጫዋች ዙሪያ በእርግጠኝነት መናገር የምችለው ነገር የለም። ሊቆይም ይችላል፣ ሊወጣም የሚችልበት እድል አለ። ይህንን ደግሞ ከዚህ ቀደም በተለያዩ አጋጣሚዎች መመልከት ችለናልና ከልምድ የተማርኩት ነገር ቢኖር ምንድን ነው የዝውውር መስኮቱ እስከሚዘጋ ድረስ በየትኛውም ተጫዋች ላይ እርግጠኛ መሆን አችልም የሚል አስተያየትን ሰጥቷል። እናም ኮዲ ጋክፖ እንግዲህ በሊቨርፑል ለመቆየቱ እርግጠኛ እንዳልሆኑ ነው እየተናገሩ የሚገኙት። በመቀጠልም በማጥቃትና በመከላከል መካከል ያለውን ባላንስ በመፈለግ ዙሪያ ነበረ አስተያየታቸውን የሰጡት። በሰጡትም አስተያየት የማጥቃት ባህሪያችንን ማጣት አንፈልግም፣ የጨዋታ ፍሰታችንን እንደዚሁም ደግሞ ብዙ ሆነን ወደፊት የምንሄድበት ወደ ተቃራኒ ቡድን የምንሄድበትን ነገር ማጣት አንፈልግም። ነገር ግን ደግሞ በዚህ ምክንያት በኒውካስል ዩናይትድ ጨዋታ ላይ ተቀጥተናል። በተለይ የመጀመሪያውን ግብ ከተመለከታችሁ በጣም ለማጥቃት በመሄዳችን ነው አጋጣሚውን አግኝተው ኒውካስል ዩናይትዶች ግቦች ሊያስቆጥሩ የቻሉት። እናም በዚህ ነገር ላይ በጣም በትኩረት እየሰራ ነው የምንገኘው። ይህንን ባላንስ ለማምጣትም ከፍተኛ ጥረት እያደረግን ነው የምንገኘው። ይህ ደግሞ አዲስ ነገር አይደለም። ምክንያቱም ሁልጊዜም ጨዋታን መቆጣጠር እንፈልጋለን። በመከላከልና በማጥቃት መካከል ያለውን ሚዛን ማግኘት እንፈልጋለን። ይህንን ደግሞ በጥብቅ እየፈለግን ነው የምንገኘው። ከዚህ ቀደም በተለይ በኒውካስል ዩናይትድ ጨዋታ ላይ በጣም ለማጥቃት በመሄዳችን ኒውካስል ዩናይትዶች ገና ለገና ቀጥተውናል ብለን ከዚህ በኋላ በሚኖሩ ጨዋታዎች ላይ ሙሉ ለሙሉ ትኩረታችንን መከላከል አንፈልግም። ነገር ግን ደግሞ የትኛው ነው በጣም መጥፎ አጋጣሚ ወይም ደግሞ የትኛውን አደገኛው አጋጣሚ የሚለው ነገር ላይ ግን በደንብ መለየት መቻል አለብን። ለዚህ ደግሞ ተጫዋቾቹ በጣም ጎበዞች ናቸው። የትኛው ነው አደገኛ እንቅስቃሴ የሚለውን በደንብ ማሽተት ይችላሉ፣ በደንብ መለየት ይችላሉ እና ይህንን ነገር ባጎለበትን ቁጥር በእንደዚህ አይነት አጨዋወትም የምንቀጣበት ነገር በጣም ነው የሚቀንሰውና የተሻለን መሆን እንችላለን። ይህንን ለመምጣትም ደግሞ ከፍተኛ ጥረት እያደረገን እንገኛለን የሚል አስተያየትን ሰጥተዋል። በመቀጠልም ሁለት የክንፍ ተጫዋቾችን በማስፈረም ዙሪያ ነበረ አስተያየታቸውን የሰጡት። በሰጡትም አስተያየት እውነቱን ለመናገር ያህል ምን እንደሚፈጠር እኔም አላውቅም። ሁላችንም እኔን ጨምሮ ትዕግስተኛ ልንሆን ይገባል። አሁን 4 ቀናቶች ይቀራሉ እና እስከ ሴፕቴምበር 1 ድረስ ወይም ደግሞ የዝውውር መስኮቱ እስከሚዘጋ ድረስ የሚመጡትን ተጫዋቾች አብረን መመልከት መቻል አለብን። ከዛ ሴፕቴምበር 2 ላይ ቡድናችን ውስጥ ያሉትን ተጫዋቾች ሁላችንም የምናውቃቸው ይሆናል። ከዛ በኋላ ቡድኑን በደንብ ለመገንባት ጥረት የምናደርግ ይሆናል። አሁን ላይ ግን ቡድኑ ማንን ሊያስፈርም እንደሚችል ምንም የማውቀው ነገር የለም። ነገር ግን እኔ የምፈልጋቸውን ተጫዋቾች አውቃለሁ። ቡድኑም ወይም ደግሞ ክለቡም እኔ የምፈልጋቸውን ተጫዋቾች ከፈረምኩ ጀምሮ በደንብ ያውቃል፣ ስንነጋገርበት ነበረ። ከዚህ በኋላ ግን ክለቡን ማንን ያስፈርማል የሚለውን ግን አብረን የምንመለከተው ይሆናል የሚል አስተያየትን ሰጥተዋል። በመቀጠልም በአንፊልድ የመጀመሪያ ጨዋታቸውን በማድረጋቸው ዙሪያ በሰጡት አስተያየት ለእኔ በጣም ምርጥ ቀን ነው የሚሆነው። ምክንያቱም አንፊልድ በጣም የተለየ ስቴዲየም ነውና በዚህ ስቴዲየም የመጀመሪያ ፕሪሚየር ሊግ ጨዋታን ማድረግ በጣም ልዩ ትርጉም አለው። ይህንንም ደግሞ በፕሪሲዝን ጨዋታዎች ላይ በደንብ መመልከት ችለናል። የቅዳሜው ጨዋታ ደግሞ የፕሪሚየር ሊግ ጨዋታ እንደመሆኑ መጠን ከዛ የበለጠ በጣም ምርጥ በጣም ኢሞሽናል ስሜታዊ የሆነ ጨዋታ ይሆናል ብዬ እገምታለሁ። እናም በስተመጨረሻም እንግዲህ ሁላችንም የምናስታውሰው ሁላችንም የምንደሰትበት ጨዋታም እንደሚሆን ተስፋ አድርጋለሁ የሚል አስተያየትን ሰጥቷል።
በኦሊቨር ግላስነር እና በኖቲንጋም ፎረስት ዙሪያ በሰጠው አስተያየት ኦሊቨር ግላስነር በጣም ስኬታማ አሰልጣኝ ነው። ይህንንም ደግሞ በኒውካስል ዩናይትድ ቤት መመልከት ችለናል። እንደዚሁም በጨዋታዎች ላይ ምን አይነት የጨዋታ ስታይል መጫወት እንደሚፈልግም ወዲያው ማየት ትችላላችሁ። በጣም ጠንካራ ቡድን የሚገመነባም አሰልጣኝም ጭምር ነው። ኖቲንጋም ፎረስቶች በሊድስ ቢሸነፉም ጨዋታውን ከተመለከታችሁ ግን በጣም ጥሩ ፍክክር የታየበት ጨዋታ ነው የነበረው። ሊድሶችም ይህንን ጨዋታ ሊያሸንፉ የቻሉት በመጨረሻዎቹ ደቂቆች አካባቢ ከቆመ ኳስ በተገኘ ቻንስ ነው የነበረውና ብዙ እድል የሚፈጠርባቸው ቡድን አይደሉም ኖቲንጋም ፎረስቶች። እናም ከኛ ጋርም እንግዲህ ጥሩ ተፎካካሪ ይሆናል ብለን እንጠብቃለን። ስለዚህ ኖቲንጋም ፎረስቶችን ማሸነፍ ከፈለግን ያገኘናቸውን አጋጣሚዎች ሁላ ልናሸንፍ ይገባል። የአንድ ለአንድ ግንኙነቶችን ልናሸንፍ ይገባል። በፕሪሚየር ሊጉ ላይ በነጻ የምታገኘው ነጥብ የለም። ሁሉም ቡድኖች በጣም ጠንካራ የሚባሉ ቡድን ናቸው። ከኳስ ጋርም ልንረጋጋ ይገባል። ምክንያቱም ኖቲንጋም ፎረስቶች በመከላከል ላይ በጣም ጥብቅ የሚባሉ ናቸው። ከዛ በተጨማሪም ጥሩ ተጫዋቾች አሏቸው። በካውንተር አታክም በጣም አደገኛ የሚባሉ ቡድን ናቸውና ለነዚህ መዘጋጀት መቻል አለብን የሚል አስተያየትን ሰጥቷል። አማካኝ ክፍሎች ባላቸው የመከላከል ኃላፊነት ዙሪያ በሰጡት አስተያየት በሁሉም ተጫዋቾች ማጥቃት አንችልም፣ በዛው ልክም ደግሞ በሁሉም ተጫዋቾች ደግሞ መከላከል የለብንም እና ይህንን ባላንስ መፈለግ መቻል አለብን። ራያን ግራቨንበርክን ወደፊት አትሄድ ማለት አልችልም፣ ምክንያቱም በሞናኮ ጨዋታ ላይ ወደፊት በመሄዱ ምክንያት ነው ጎሎችን ልናስቆጠር የቻልነው። ነገር ግን ደግሞ ሚዛን መጠበቅ ያስፈልገናል። ሁኔታዎችን መረዳት መቻል አለብን። እነዚህን ሁኔታዎች በመረዳትም በእነዚያ ቦታዎች ላይ ሊኖሩ የሚችሉ የተጫዋቾች ቁጥር እንዴት ሚዛናዊ ማድረግ እንደምንችል ማወቅ መቻል አለብን። ሁልጊዜ አንዱ ወደ ኋላ ቀርቶ አንዱ ወደፊት መሄድ የለበትም። እንደ ተጋጣሚ ሁኔታ በተለይ በጥብቅ የሚከላከሉ ከሆነ ሁለቱም ተጫዋቾች ወደፊት ሊሄዱ የሚችሉበት እድል አለ። ስለዚህ የነዚህ የሁለት ተጫዋቾች ወይም የሁለት አማካኞች ሁኔታ እንደ ተጋጣሚ ቡድን ሊለያይ ይችላል። ነገር ግን ደግሞ ባላንሱን መፈለግ መቻል አለብን የሚል አስተያየትን ሰጥቷል። በኒውካስል ዩናይትድ ጨዋታ ዙሪያ በሰጠው አስተያየት ጨዋታውን ተቆጣጥረነዋል ብዬ አስባለሁ። በዛ ጨዋታ ላይ ትርጉም ያለው የኳስ ቁጥጥር ነበረን። በተደጋጋሚ ወደ ኒውካስል የግብ ክልልም ስንደርስ ነበረ፣ ሙከራዎችንም ስናደርግ ነበረ። ከኒውካስል ዩናይትድ በበለጠ እኛ ጎል ልናስቆጠር ተቃርበን ነበርና በመጀመሪያው ጨዋታ በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። በፌዴሪኮ ኬዛና በሃርቪ ኤሊየት ዙሪያ በሰጠው አስተያየት በተለይ በኒውካስል ጨዋታ ላይ ለምን እንዳልተሳተፉ በሰጠው አስተያየት ፌዴሪኮ ኬዛ ከኮሞ ጋር በነበረው ጨዋታ ላይ ጀርባው ላይ ትንሽ ህመም ስለተሰማው በኒውካስል ዩናይትድ ጨዋታ ላይ ሊሳተፍ አልቻለም። ከሃርቪ ኤሊየትና አንዳንድ ተጫዋቾች ጋር በተያያዘ ደግሞ መምረጥ የሚችለው 20 ተጫዋቾችን ብቻ ነው የነበረው። ሃርቪ ኤሊየት በየሳምንቱ ራሱን ለማሻሻል ከፍተኛ ጥረት እያደረገ ነው የሚገኘው። ከጊዜ ወደ ጊዜም እየተሻሻለ እየመጣ ነው የሚገኘው። ነገር ግን ደግሞ እኔ አሁን በተጠባባቂ ወንበር ላይ ለሚኖረኝ የሚዛን ወይም ደግሞ ባላንስ ለማምጣት እስል ከሱ ይልቅ ሌላ አማራጭ ልጠቀም እችላለሁ። ጄምስ ማኮኔልም በስኳድ ውስጥ የነበረው በዚያ ምክንያት ነው። ነገር ግን አሁን አዲስ ሳምንት ነው። ለሁሉም አዲስ እድል ነው የሚያገኙት እና በአይምሮ ጥንካሬያቸው መቀጠል መቻል አለባቸው። በየሳምንቱ የጨዋታ እድል ሊያጋጥማቸው እንደሚችሉ መዘጋጀት መቻል አለባቸው የሚል አስተያየትን ሰጥቷል። በተጨማሪም በዝውውሮች ዙሪያ በሰጠው አስተያየት ልናደርጋቸው የምንችላቸው የተወሰኑ ነገሮች ሊኖሩ ይችላሉ። ነገር ግን በእርግጠኝነት አሁን ላይ የሁላችንም ትኩረት የሆነው የክንፍ ተጫዋቾችን ማምጣት ነው ወይም ደግሞ የማጥቃት ክንፉን ማጠናከር ላይ ነው። ሌሎቹ ቦታዎችን ማሻሻል ከቻልን ግን እንደምናደርገው በእርግጠኝነት መናገር እፈልጋለሁ። አሁን ላይ እንግዲህ 4 እና 5 ቀናቶች ይቀራሉ የዝውውር መስኮቱ ሊዘጋ እና በእነዚህ ቀናቶች ምን እንደሚፈጠሩ እኔ እማውቀው ነገር የለኝም። ልክ እንደናንተ በትዕግስት መጠባበቅ መቻል አለብኝ። እናንተ ሁልጊዜ ባልተጨበጡ ነገሮች ላይ የምትናገሩት ነገር ይኖራል። እኔ በዛ ኮንፈርተብል አይደለሁም። ከ4 እና ከ5 ቀን በኋላ ግን የዝውውር መስኮቱ ሲዘጋ ቡድናችን ምን ሊመስል እንደሚችል እናውቃለን። ከዛ በኋላም እቅዶችን ማውጣት እንጀምራለን የሚል አስተያየትን ሰጥቷል። እንደዚሁም ከኒውካስል ዩናይትድ ጨዋታ በኋላ በተሰጠባቸው አስተያየት በተለይ ደግሞ በአማካኞቹ ላይ በተሰጠው አስተያየት ዙሪያ በሰጡት አስተያየት በእነዚህ በተሰጡት አስተያየቶች አልተገረምኩም። ምክንያቱም ወደዚህ ስመጣ ነገሮች ሁላ ተጋኖ እንደሚቀርቡ አውቅ ነበረ። አሁን ላይ ደግሞ የበለጠ እየተረዳሁት ነው የምገኘው። ነገር ግን ደግሞ የኒውካስል ጨዋታ የመጀመሪያ ጨዋታ እንደመሆኑ መጠን ጥሩ ነገሮችን አይቼበታለሁ። የአማካኝ ስፍራ ተጫዋቾችም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በእርግጥ እውነት ነው አሁንም ማሻሻል ያሉብን ነገሮች አሉ። ለዚህም ደግሞ የኔ የቴክኒካል ስታፉ፣ የኮቺንግ ስታፉ፣ የተጫዋቾቹም ኃላፊነት ነው። እናም ሁላችንም ተጋግዘን እነዚህን ነገሮች ለማሻሻል ጥረት እናደርጋለን። ይህ እግር ኳስ ነው። ሁልጊዜም ዞረ የምትመለሰው ወደ ግቦቹ ነው እና ግቦቹን ስትመለከት ደግሞ ምንድነው የተሰራው ስህተት የሚለው ላይ ትኩረት ማድረጋችን አይቀርም። በአንድ ጨዋታ ላይ ደግሞ ተመሳሳይ ስህተቶች ተፈጥሮ ጎሎች የሚቆጠሩ ከሆነ በተለይ ደግሞ በትራንዚሽን ወቅት ላይ ጎሎች የሚቆጠሩ ከሆነ በእነዚህ ነገሮች ላይ መወራቱ
የተለመደ ነገር ነው። ይህንንም ደግሞ እረዳዋለሁ። ነገር ግን በጨዋታው ሂደት ላይ እያሻሻልን የመጣን ይመስለኛል። ወደኋላ ተመልሶ ቁጥርን በማብዛት ረገድ በጨዋታው ላይም ያሻሻልነው ነገር ነው። ነገር ግን የመጀመሪያውና ሁለተኛውን ግብ ከተመለከትን ከሁለተኛው ግብ የበለጠ የመጀመሪያው ግብ ላይ በአቋቋማችን ልንወቀስ ይገባል። ምክንያቱም ኳሷን ከተነጠቀን በኋላ የነበረን አቋቋም በጣም መጥፎ ነው የነበረው። በዛ ምክንያትም ደግሞ ኒውካስል ዩናይትዶች ግብ ሊያስቆጥሩ ይችላል እና እነዚህን ነገሮች ከዚህ በኋላ ማሻሻል መቻል አለብን። ነገር ግን ደግሞ በጨዋታ መሀል በሰራቸው ስህተት ሁል ጊዜ መወቀስ ደግሞ ያለ ነገር ነው። በቀጣይም እንግዲህ ምናልባትም በቆመ ኳስ አጠቃቀማችንም ወቀሳም ሊደርስብን ይችላል። ይህ ደግሞ በእግር ኳስ ላይ ያለ ነገር ነው የሚል አስተያየትን ሰጥቷል። በመቀጠልም ሁለት የክንፍ ተጫዋቾችን የሚያስፈርሙ ከሆነ በዛ ደስተኛ ይሆናሉ ተብለው ተጠይቀው ነበርና በሰጡት ምላሽ ይሄ የሚወሰነው በሌሎች ቦታዎች ላይ ባሉን ተጫዋቾች ነው። ምክንያቱም ከዚህ በኋላ ክለቡን ሊለቁ የሚችሉ ሌሎች ተጫዋቾች በሌሎች ቦታዎች ላይ ሊኖሩ ይችላሉ። ከዛ በተጨማሪም ደግሞ ቡድናችን ውስጥ የመጀመሪያ ጋዜጣዊ መግለጫ ላይ ስሰጥ እንደነገርኳችሁ የተለያዩ ጉዳቶች አሉብን። እነዚህ ጉዳቶች ደግሞ የረዥም ጊዜ ጉዳቶች ናቸውና እነዚህ ተጫዋቾች መቼ ነው የሚመለሱት የሚለው ነገር ራሱ እስካሁን ድረስ በእርግጠኝነት አይታወቅም። ስለዚህ የክንፍ ቦታዎችን በማጠናከራችን ደስተኛ ልንሆን እንችላለን። ነገር ግን ደግሞ የበለጠ ደስተኛ የምንሆነው እነዚህ የተጎዱት ተጫዋቾችም ከጉዳታቸው ተመልሶ እንደዚሁም ሌሎች ቦታዎችም በደንብ ሲጠናከሩ ብቻ ነው የሚል አስተያየትን ሰጥተዋል። በመጨረሻም በጀረሚ ጃኬ ዙሪያ ነበረ አስተያየቱን የሰጠው። በሰጡም አስተያየት በኒውካስል ጨዋታ ላይ በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በተለይ የመጀመሪያ የፕሪሚየር ሊግ ጨዋታው እንደመሆኑ መጠን አስደናቂ የሚባል እንቅስቃሴ ነው ያደረገው። በእርግጥ ከመቀየሩ በፊት ወደ መጨረሻዎቹ 5 ደቂቃዎች አካባቢ ትንሽ ድካም ተሰምቶት ነበረ። ይህም ደግሞ የሚጠበቅ ነው። ምክንያቱም በፕሪሲዝን ወቅት የተጫወተው 45 ደቂቃዎችን ብቻ ነውና መድከሙ አይቀርም። ለዛም ነው እንግዲህ ቀይሬ ላስወጣው የቻልኩት። ነገር ግን ደግሞ ባሳየው እንቅስቃሴ በጣም ደስተኛ ነኝ። ከኳስ ጋር ምቾት የሚሰማው ተጫዋች ነው። እንደዚሁም ከኳስ ውጭም በጥሩ ሁኔታ ሲከላከል መመልከት ችለናል። እንደዚሁም በኮንፊደንስም ነበረ ሲጫወት የተመለከት ነውና ጥሩ የሚባል እንቅስቃሴን ማድረግ ችሏል። ነገር ግን ገና ወጣት እንደመሆኑ መጠን ከዚህ በኋላ አንዳንድ ስህተቶችን መስራቱ አይቀርም። ይህንንም ደግሞ ልንቀበል ይገባል። ነገር ግን ደግሞ ከዚህ የበለጠ ምርጥ ተጫዋች እንደሚሆንም ግን ተስፋ አለን የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ በነበረው ጋዜጣዊ መግለጫ ላይ የሰጠው አስተያየት ይህንን ይመስል ነበረ። በዚህ አንዱን ኢራላ በሰጠው አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።